ሰው ተማረም አልተማረም ሊቅም ሆነ ደቂቅም ሆነ ልሂቅም ሆነ ደቂቅ አላዋቂም ሆነ ሊቅ እግዚአብሔር የሚፈልገው ፍሬ ነው፣ ሌላ አይደለም። እግዚአብሔር ለምሳሌ ሰው ሊቅ እንዲሆን አይደለም የሚፈልገው። ምን እንዲያደርግ ነው የሚፈልገው? ፍሬ እንዲያፈራ ነው። እግዚአብሔር የሚፈልገው ፍሬ ነው። ሰው ጥሩ ትዳር ኖረው ማለት ምን ማለት ነው? በትዳሩ ምን አደረገ ነው? አፈራ ማለት ነው። ሰው መነኮሰ ማለት በምንኩስናው ምን ሲሆን ነው? አፈራ ነው። ዋናው ነገር አንድ ነገር የመሆናችን ፍሬ ያለው ነው። ወንድ የመሆናችን ፍሬ ያለው፣ ሴት የመሆናችን ፍሬ ያለው፣ ሕፃን የመሆናችን ፍሬ ያለው፣ ወጣት የመሆናችን ፍሬ ያለው፣ ሽማግሌ የመሆናችን ፍሬ ያለው፣ ድሃ የመሆናችን ፍሬ ያለው፣ ሀብታም የመሆናችን ፍሬ ያለው፣ የማወቃችንም ፍሬ ያለው። የትም ቦታ ምንድን ነው ማፈራው ብሎ መጠየቅ የአዋቂ ሰው ምልክት ነው። ስለዚህ የመጀመሪያው የት ነው የምናፈራው ነው። እኛ ማፍራት አለብን ሁላችንም። የት ነው የምናፈራው? እሱን ነው የምነግራችሁ። የት ነው የምናፈራው? ሶስት ነገሮችን እዚህ ጋር እናገራለሁ። ለማፍራት ምንድነው ማለት? የት ነው የምናፈራው? የምናፈራበት የት ስንሆን ነው? የመጀመሪያው የምናፈራው በእግዚአብሔር ቤት የተተከልን እንደሆነ ነው። ጻድቅሰ ከመበቀልት ይፈሪ ወይበዝህ ከመዘግባ ዘሊባኖስ ካለ በኋላ ትኩላን እሙንቱ ውስተ ቤተ እግዚአብሔር ይላል። አንድ ሰው የሚያፈራው በእግዚአብሔር ቤት የተተከለ ሰው ያፈራል። በእግዚአብሔር ቤት የተተከለ ነው። ተክል የሚያፈራው ትክክለኛ ቦታው ላይ የተተከለ እንደሆነ ነው። የደጋውን ዛፍ ለምሳሌ ቆላ ብትተክሉት አያፈራም። የቆላውን ደጋ ብትተክሉት አያፈራም። ቦታው ላይ ከተከላችሁት ያፈራል። እኛ የምናፈራበት ቦታ የእግዚአብሔር ቤት ነው። የእግዚአብሔር ቤት ሰው የሚያፈራበት ቦታ ነው። አንድ ሰው ከቤተ ክርስቲያን ተለይቶ ፍሬ ሊኖረው አይችልም በምንም ታምር። ቤተ ክርስቲያን እየቀረ 10,000 ስግደት ከሚሰግድ ሰው ቤተ ክርስቲያን እየሄደ ምንም የማይሰግድ ሰው ይሻላል። ቤተ ክርስቲያንን አልባ ፍሬ የለም። እንኳን እኛ የበቁት አባቶች እንኳን ያለ ቤተ ክርስቲያን አላፈሩ። እና አቡነ ገብረ መንፈስ ቅዱስ ያን ያህል ብቃት ይዘው ተሰውረው ቤተ ክርስቲያን ገብተው ቆርበው የሚሄዱበት ጊዜ ነበረ። የሚያስቀድሱበት ጊዜ ነበረ። እነ ማርያም ግብፃዊት በበረሃ የነበሩት ተሰውረው ያስቀድሱ ነበር። በጣም ብዙ እናቶች እርቃናቸውን የሚኖሩ እናቶች በረሃ ውስጥ በቅዳሴው መሃል ግን ተሰውረው ከአምዱ ጋር ቆመው አስቀድሰው ይወጡ ነበር። ስለዚህ ሰው ያለ ቤተ ክርስቲያን አያፈራም። ልንገራችሁ፣ ልንጾም እንችላለን፣ ልንጸልይ እንችላለን፣ ልንሰግድ እንችላለን፣ ምጽዋት ልንሰጥ እንችላለን፣ በጣም መጽሐፍ ቅዱስን ልናነብ እንችላለን፣ ብዙ ነገሮችን ልንለፋ እንችላለን። ቤተ ክርስቲያን እየቀረ ግን የሚያፈራ ሰው የለም። እርግጠኛው ነው የምነግራችሁ። ሰው የሚያፈራው ከእግዚአብሔር ቤት ነው። ያለ ቦታው ተተክሎ እንዴት ሰው ያፈራል? እና ምንድን ነው ያላቸው? ቅድም ያልኳችሁ ማቴዎስ ወንጌል ምዕራፍ 24 ላይ ስራ ፈታችሁ እዚህ የቆማችሁ ለምንድን ነው? ሂዱና በወይኔ ቦታ ስሩ ነው። የወይኔ ቦታ ያላት ማን ነው? ቤተ ክርስቲያን ነው። ቤተ ክርስቲያን ውስጥ ቤተ ክርስቲያን ይኸው ታምረ ኢየሱስ ስታነቡ ሰምታችሁ ይሆናል ወይ ሲነበብ ሰምታችሁ ይሆናል። ምን ይላል? እቤት ውስጥ ከሚደረግ 10 ጸሎት ቤተ ክርስቲያን ውስጥ የሚደረስ አንድ ጸሎት ይበልጣል። እቤት ውስጥ ከምናደርገው 10 ጸሎት ቤተ ክርስቲያን የምትደረግ አንዲቱ ትበልጣለች። እቤቱ ሆኖ የሚጸልይ ሰው እግዚአብሔር ምንም እንኳን በዓለሙ ሁሉ የሞላ ቢሆንም እቤቱ ሆኖ የሚጸልይ ሰው ለንጉሱ በመልእክተኛ ሐሳቡን የሚልክ ሰው ይመስላል። ቤተ ክርስቲያን ገብቶ የሚጸልይ ሰው ግን ንጉሱን በመንበሩ ፊት ለፊት ቀርቦ ጉዳዩን የሚያስረዳ ሰው ይመስላል። ቤተ ክርስቲያን የእግዚአብሔር የንጉሱ ቤት ናት።
ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 3 ላይ ሲናገር ቤተ ክርስቲያን ሲናገር ወእዝዘከ ከመ ታስተራት ኩሎ ዘውስተ ቤተ ክርስቲያን አምዳ ወድዳ ለጽድቅ ቤቱ ለእግዚአብሔር ሕያው። እኔ እስከምመጣ ድረስ የቤተ ክርስቲያንን ነገር ታከናውን ዘንድ አዝሃለሁ አለው ጢሞቴዎስን። ይችም ቤት የእውነት መሰረት የሕያው እግዚአብሔር ቤት ናት ይላል። የእውነት መሰረት የሕያው እግዚአብሔር ቤት ናት። ስለዚህ እግዚአብሔር ቤተሰቦች አሁን ቤተ ክርስቲያን ውስጥ በሄድን ጊዜ ከንጉሱ ጋር ፊት ለፊት ነው የምንነጋገረው የምንቆመው። ቤተ ክርስቲያን ውስጥ ቆሞ የሚቀድሰው ቅዱስ ዮሐንስ አፈወርቅ ስለ ንስሐ በጻፈው መጽሐፍ ውስጥ እንደተናገረው ቤተ ክርስቲያን መቅደስ ውስጥ የሚጸልየው ጸሎት ፊታቸውን በሁለት ክንፋቸው ሸፍነው የሚቆሙ ሱራፌል ያሉበት መንበር ፊት እንደቆመ ይቁጠር ይላል። ቅዳሴ የሚቀድሰው ካህን ሱራፌል በሁለት ክንፋቸው ፊታቸውን ሸፍነው በሚቆሙበት የእሳት ጎርፍ ከሚፈልቅበት መንበር ፊት ሰማይ ላይ እንዳለ ያስብ ይላል። የሚያስቀድሱ ሰዎችም በዚያ ዙሪያ እንደከበቡ እሳት ከሚፈልቅበት መንበር ዙሪያ እንደከበቡ እያሰቡ ያስቀድሱ። ያንን ያደረገ እንደሆነ ለዚህ ነበር ቅዱስ ጎርጎርዮስ ዘኑሲስ ሲቀድስ ጌታችን ኢየሱስ ክርስቶስን እያሰበ ሲቀድስ በአካል እየተገለጸለት አቅፎት በናፍቆት ያለቅስ ነበር። እንዲሁም አንድ ነገር ልንገራችሁ፣ እቤት ውስጥ ከመትጋት ቤተ ክርስቲያን ውስጥ ማንቀላፋት ሁሉ ይሻላል። ቤት ውስጥ ቆሞ ከሚያድርሰው ቤተ ክርስቲያን ሂዶ ተኝቶ የሚያድርሰው ይሻላል። ለምሳሌ ቅዱስ ጎርጎርዮስ ዘኑሲስ በሕፃንነቱ እናቱ ይዛው ስትሄድ ቤተክርስቲያን መሄድ የማይወድ ልጅ ነበረ። እሱ ይረብሽ ነው። ቤተክርስቲያን አትውሰጅኝ ይላል። ስትወስደው ደግሞ ሂዶ ይተኛል ቤተክርስቲያን። እና ከዕለታት አንድ ቀን የአርባ ሀራ ሰማይ የሰማዕታት በዓል ሆኖ ቅዱስ ጎርጎርዮስ ተኛ። እናቱ ወስደው ሀራ ሰማይ መጥተው ሌሊት በህልሙ በበትር አናቱን መታ አደረጉት። ለምንድን ነው በእኛ በዓል የምትተኛ አሉት። ቤተክርስቲያን ውስጥ ደንግጦ ተነሳ። ከዚያ ወዲያ ቤተክርስቲያንን ወዷት ቀረ ይላል። የሚያንቀላፋ ሰው እንኳን ቢኖር እንደው ቤተክርስቲያን አምጣችሁ አስተኙት ነው። ቢያንቀላፋ እንኳን እንደው እዚያ ደግሞ እጄ እየተኛው ቤተክርስቲያን ስሄድ እንቅልፍ እየመጣብኝ አትበለው፣ አትቅሩ። ቤተክርስቲያን እቤት ውስጥ ከምትቀሩ ቤተክርስቲያን መታችሁም ቢሆን ተኙ፣ ግድ የለም። የእግዚአብሔር ቤት ስለሆነች ማለት የአባታችን ቤት ስለሆነ ደግሞ የምንስተካከልበት ሜዳ እንጂ ፍጹማን ሆነን የተሰበሰብንበት አይደለም። እንደዚያ ቢሆን ኑሮ ቤተ ክርስቲያን ውስጥ ጸሎተ ንስሐ መድገም ባላስፈለገ፣ ፍትሐት ዘወልድ መድገም ባላስፈለገ ነው። ለማበስነ ለከ እግዚኦ አው በአይምሮ አው ዘእንበለ አእምሮ አው በጽልሁት አው በከየልብ አው በገቢር አው በተናግሮ። አቤቱ አንተን ብንበድል በማወቅም ቢሆን ባለማወቅም ቢሆን በልቡና ክፋትም ቢሆን በተንኮልም ቢሆን በእውቀት ማነስም ቢሆን ተውልን የምንለው ለዚህ ነው። ቤተ ክርስቲያን ውስጥ የንጉሱ ቤት ናት፣ ግን ደግሞ የምንስተካከልበት የአባታችን ቤት ናት። የአባታችን ቤት ስለሆነች ገብተን እንስተካከላለን። እዚያው እየሄድን ነው የምንስተካከለው። ተስተካክለን ፍጹም የተጣሩ ሰዎች እንትና ግባ ተብሎ ስም እየተጠራ መስፈርት ያሟሉ ሰዎች የሚገቡበት አይደለም። ልንስተካከልባት እግዚአብሔር የሰጠን የአባታችን ቤት ናት። ስለዚህ ሰው ፍሬ እንዲያፈራ ንጹሕ ቢሆንም ቢያድፍም ቢተዳደፍም ቤተክርስቲያን መሄድ አለበት። ያ ማለት ባልተገባን ቀን ሁሉ ቤተክርስቲያን መግባት አለብን ከማለት የተለየ ነው ንግግር። ተፈጥሯዊ ግዳጃችን በከለከለን ጊዜ አንገባም። ግን በውጭም ቁመን ቢሆን መጸለይ አለብን። በውጭም ቁመን ቢሆን መጸለይ ይጠበቅብናል። እንደው አሁን አንድ ሰው ወርቅ ለእያንዳንዱ ሰው የሚያድል ሰው ቢኖር ንጉስና እኛ በጣም እንዳንገባ ቢፈቀድልን፣ ግን
ደጅ ላይ ቁሙና ብሩን ልክላችኋለሁ ቢለን አትቆሙም? ሄዳችሁ አትቆሙም? እንቆማለን። እግዚአብሔር በረከቱን የሚሰጠን ከሆነ እንኳን ውጭ ራቁታችንስ ብንቆም፣ እንኳን ከቤተ ክርስቲያን ውጭ መቆም፣ ከሰው መሃል እርቃናችንስ ብንቆም እግዚአብሔር የሚሰጠን ከሆነ እግዚአብሔርን ይሄ ደስ የሚያሰኘው ከሆነ የኛ ብቅ ማለት ለሱ ደስ ካሰኘው ለምን ሳንሄድም እና ቤተ ክርስቲያንን ምክንያት እንደ ቅዱስ ጸጋ ዘአብ ከካህናት መካከል በጣም የሚያስደንቀኝ አቡነ ተክለ ሃይማኖት አባት ቅዱስ ጸጋ ዘአብ ነው። ምክንያት ፈልጎ ቤተ ክርስቲያን የሚሄድ አባት እሱ ነበረ። ምክንያት ፈልጎ ቦ አመ ይገይስ ለሰይድ ለመስገድ የሚሄድበት ጊዜ ነበረው። ወቦ አመ ይገይስ ለዘምሮ ዳዊት መዝሙረ ዳዊትን ለመዘመር የሚሄድበት ጊዜ ነበር። ወቦ አመ ይገይስ ለአጤነ ዕጣን ለማጠን የሚሄድበት ጊዜ ነበር። መጻሕፍትን ወቦ አመ ይገይስ ለአንቦ መጻሕፍትን ለመመልከት የሚሄድበት ጊዜ ነበር። ምክንያት ፈልጎ ቤተክርስቲያን የሚሄድ ሰው ነበር እሱ። ቤተክርስቲያንም ተስፋውን አግኝቶባታል። እና የምናፈራው ከእግዚአብሔር ቤት ነው። ጻድቃን እንደ ዘንባባ ያፈራሉ። ለምን? በእግዚአብሔር ቤት ተተክለዋልና። ዘካርያስና ኤልሳቤጥ ፍሬ አልባ ነበሩ ያን በእርጅና ዘመናቸው። ግን ፍሬ አልባ ሆነው ግን የት የተተከሉ ነበሩ? እግዚአብሔር ቤት ውስጥ የተተከሉ ነበሩ። እግዚአብሔር ቤት ፍሬ ዘመኑን ቢለምን ፍሬ አልነበረውም። ነገር ግን ዘካርያስ ከተተከለባት ከእግዚአብሔር ቤት ንቅንቅ አላለም። በተተከለባት ቦታ ቆሞ ነበረ። ስለዚህ እግዚአብሔር ፍሬውን ሰጠው። ሰው ልጅ ብቻ አይደለም የሚያፈራ፣ በህይወቱ ብዙ ምግባርን ማፍራት እንፈልጋለን። ሳናፈራ 40 ዓመት 50 ዓመት ቤተክርስቲያን ውስጥ ልንሆን እንችላለን። ፍሬ ቢስ ሆነን ንግግራችን ፍሬ የሆነው ህይወታችን ፍሬ የሌለው ግን ምንም ቢሆን እቤቱ ተተክለን ካለ እናፈራለን። ትንቢተ ኢሳይያስ ላይ ወይበል አሐዱሂ እምኔክሙ እስመ ይቡስ አነ፣ ከእናንተ መካከል ማንም ሰው ደረቅ እንጨት ነኝ አይበል ይላል። እግዚአብሔር ነው እንደዚህ ያለው። ከእናንተ ማንም ሰው እኔ ፍሬ ቢስ ሰው ነኝ አይበል። በእግዚአብሔር ቤት ፍሬ ቢስ እንኳ ቢሆን ቤቱ ውስጥ ከተተከለ ያፈራል። ቀጥሎስ ምን ይላል? ኢይበል ፈላሲ ዘገባ ሀበ እግዚአብሔር ይፈልጠኒኑ እምዝሁ። ኢሳይያስ ነው የተናገረው። ማንም ደረቅ እንጨት ነኝ አይበል። ጣዖትን ትቶ ኃጢአቱን ተናዞ ወደ እግዚአብሔር ቤት የመጣ ሰው ካለ ማንም ሰው እግዚአብሔር ከወገኖቹ ይለየኛል አይበል። ፍሬ ያፈራል። ከእናንተ መካከል ደረቅ እንጨቱ ነው የሚቀር የለም ይላል። እና ሰይጣን በጣም ተንኮለኛ ስለሆነ ቤተ ክርስቲያን ካስቀደስኩ 20 ዓመቴ ከተመላለስኩ 30 ዓመቴ የዘወትር ጸሎት ከደገምኩ 15 ዓመቴ እስካሁን ግን በሕይወቴ ፍሬ የለብኝም ሊያስብለን ይችላል። ፍሬ ካላፈራው ምን ላድርግ እሄዳለሁ ሊለን ይችላል። ቆይተን እናፈራለን። እቤቱ የተተከለ ሰው ያፈራል። ስለዚህ መድኃኔ ዓለም በቤቱ አይንቀለን።